አሁን የምነግራችሁ ነገር በደንብ ከሰማችሁኝ መደለል ሳይሆን ትክክለኛ እንደሆነ በደንብ ትረዳላችሁ ታምናላችሁና በመጀመሪያ የሰው ልጅ ሲፈጠር የራሱ የሆነ ባህሪ አለው ወይ አይኪው ከፍተኛ የሆነ ሰው አለ ኢኪው አለ ኤስኪው አለ ኤኪው አለ እኛ በትምህርቱ ዘርፍ ስናስተምር ጎበዝ የምንለው ወይንም ደግሞ በውጤቱ ከፍተኛ ውጤት አመጣ የምንለው አይኪው ከፍተኛ የሆነ ማለት ነው ጥረት ያደረጋችሁ ልብ አድርጉ ጥረት ያደረጋችሁ ነገር ግን ውጤት ካልመጣላችሁ ወይንም ደግሞ ትምህርቱ አልገባ ካላችሁ የናንተ አይኪው ዝቅተኛ ነው እያልኳችሁ ነው አይኪዋችሁ ዝቅተኛ ነው ማለት ግን ልብ በሉ ለህይወት ከሚያስፈልጉ ነገሮች አንዱ life which is equal to IQ plus EQ plus SQ plus AQ plus bla 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 ያለ ይቀጥላል እና IQ ዝቅተኛ ነው ማለት EQ ዋችሁ ወይም እና SQ ዋችሁ እና AQ ዋችሁ ከፍተኛ ሊሆን ይችላል አሁን እያንዳንዳቸውም በደንብ ግልጽ ላድርግ IQ ማለት አጠቃላይ ፕሮሰሲንጉ ማለት ነው የማሰብ that is ማሰብን ማሰላሰልን ፕሮብለም መፍታትን የማስታወስ ችሎታን ማለት ነው IQ ማለት እንግዲህ ውጤት አልመጣላቸው ማለት እነዚህ ነገሮች ደከም ያሉ ናቸው ማለት ነው ነገር ግን እነዚህ ነገሮች ደከም ያሉ ከሆነ በህይወት የሚያስፈልጉ ነገሮች እንዳልኳችሁ የተሻለ ህይወት ሊኖሩ የሚችሉ እንዳልኳችሁ EQ ዋቸው ከፍተኛ ሊሆን እንደሚችል ማሰብ ይኖርብናል SQ እያንዳንዳቸው ስመጣ EQ ማለት ኢሞሽናል ኮሸንት SQ ሶሻል ኮሸንት ሲሆን AQ ደግሞ አድቨርታይዝ ኮሸንት ናቸው ሶ IQ ዋቸው ዝቅ ያሉ ሰዎች ሰነፎች ወይም ደነዞች አይደሉም የሚለው ለምንድነው እነዚህ ነገሮቻቸው EQ ዋቸው ከፍተኛ ሊሆን እንደሚችል ማሰብ ይኖርብናል እንደውም ልብ ብላችሁ አይታችሁ ከሆነ IQ ዋቸው ከፍተኛ የሆኑ ሰዎች ልብ በሉ ከማህበረሰቡ ገለል ያሉና በዛች መስመር ብቻ የሚሄዱ በኑሯቸው ብዙም ዩኒቨርሲቲ ሊገቡ ይችላሉ ነገር ግን በመኖራቸው ብዙ የበለጸጉ የማይሆኑት ለዛ ነው ወይም የምንሆነው እኛን እንደዚሁ ከመብላት ከመጠጦች እቺን መስመርን ተከትሎ ከመሄዶች ሌላ ኢኪዋቸው ከፍተኛ የሆነ ግን ኢሞሽናል ኮሸንታቸው የስሜት መብሰል ያለባቸው ሰዎች ናቸው and የመንከባከብ የመፍጠር ችሎታ ያላቸው ብዙ ጊዜ በህይወታቸው ስኬታማ የሚሆኑ ሰዎች እነዚህ ከፍተኛ IQ ያላቸው ሳይሆኑ EQ ያላቸው ናቸው SQ ዋቸው ከፍተኛ የሆነ ደግሞ ከማህበረሰቡ ጋር ተክቶ የመስራት አብሮ መኖርን ልብ በሉ EQ ማለት ትላልቅ ፈጠራን ሊሰሩ የሚችሉ ሰዎች ናቸው SQ ማለት ደግሞ ከማህበረሰቡ ጋር ተግባብተው የሚኖሩ ሰዎች ልብ ብላችሁ አስተውሉ ማለት ነው EQ ዋቸው ከፍተኛ የሆነ ግን ኢንተሌክቹዋል ኮሸንት ከፍተኛ ስለሚሆን የፈጠራ ችሎታ ያላቸው ናቸው ሶሻል SQ ዋቸው ከፍተኛ ሆነ ማለት ሶሻል ኢንተራክሽናቸው ከፍተኛ ነው ማለት እናም እናንተ ከነዚህኞቹ ልትመደቡ እንደምትችሉና ይሄንን መንገዳችሁን ማሰብ ማሰላሰል ይኖርባችኋል ማሳሰቢያ ግን በተፈጥሯቸው IQ ዋቸው ከፍተኛ ሆኖ ነገር ግን IQ ዋቸውን ከመጠቀም ቸል ያሉ ግን EQ ዋቸው የደከመ ሊሆን ስለሚችል በኑሯቸው ከሁሉም ውጭ ይሆናሉ ገብታችኋል ያልኳችሁ የሱ IQ ከፍተኛ ስለሆነ በዛ መንገድ መሄድ ሲኖርበት በተለያየ አይነት መንገድ በተለያየ ምክንያት ተዘጋግቷል አንድ EQውን ሲሞክረው ደግሞ የለውም SQውን ሲሞክረው የለበትም ሶ ኑሮው የተበላሸ ይሆናል እናም እየተማራችሁ ያላችሁ ልጆች IQዋችሁ ከፍተኛ ከሆነ IQዋችሁን መጠቀም አለባችሁ እሱ ነው ያላችሁ አማራጭ EQና SQ AQ የላችሁም ሳይሆን ዝቅተኛ ነው ሶ IQዋችሁን መጠቀም ይኖርባችኋል IQዋችሁን ቢያላችሁ ግን IQዋችሁ ዝቅተኛ ሊሆን ስለሚችል እንደውም ለኑሮ 20% ብቻ ነው IQ የሚያስፈልገው ይላችኋል ቻው